ብዙዎቻችሁ በማይመለከታችሁና በማያገባችሁ ነገር ውስጥ ገብታችሁ ጭንቀት ውስጥ፣ ሰቀቀን ውስጥ፣ ማን ችግር ውስጥ ነው ያላችሁ? ፍርዱን ለፈጣሪ ለምን አትሰጡ? ማንም ሰው እኮ ጤፍ ዘርቶ ስንዴ ያጭድ የለም። እኔ ብበድላችሁ፣ እኔ ባስቀይማችሁ፣ እኔ ባስከፋችሁ እናንተ አይደለም የምትፈርዱብኝ። የሚፈርድብኝ አንድ አምላክ አለ፣ የፈጠረ አምላክ አለ። የእሱ ፍርድ ይበልጣል። በሰው ነገር ስትፈርዱ፣ በሰው ነገር ስትገቡ፣ በማያገባችሁ ስትባክኑ፣ የራሳችሁን ህይወት፣ ጊዜያችሁን፣ ዘመናችሁን፣ ሰዓታችሁን፣ ኑሯችሁን፣ ሁሉ ነገራችሁን እርግፍ አድርጋችሁ ትታችሁ ኢቭን ራሱ ያላችሁትን ቤት እስከ መርሳት ደርሳችሁ ሁሉ ነገራችሁ ከፈጣሪ ይልቅ ሰዎች እናንተን መፍትሄ እንዲፈቱላችሁ የምትፈልጉ ሰዎች አይቻሉ። ሳሚ እንዴት ነህ? እንኳን ኖርክልን ባለበት ሰላም ሁን። እኔ ኢማራት ውስጥ ነኝ። አንገቴን አሞኝ አብረህ ተባልኩኝ፣ ኦፕሬሽን ተባልኩኝ። አሰሬ አላሳክምም ብላ ልታሳፍረኝ ነው። እኔ ልጠፋ ነው። በውጭ እየሰራው እታከማለሁ ብዬ ወሰንኩ እና ምን ትለኛለህ? የሀገሬ ልጆች ምን ትሉኛላችሁ? እሺ እኛን ጉዳይ ቆም እናድርግና የእሷ ጉዳይ የህመም ጉዳይ ስለሆነ ለእሷ አንድ ሀሳብ ልስጣት። ኢንሹራንሳቸው አሁን እነሱ አናሳክም የሚሉት ያው ምንም አታውቁም ብለው ነው። ምንም አታውቂም ብለው እንጂ የማሳከም ግዴታ አለባት። ብታሳክምሽ መልካም ነበረ። ወይ ባለቤቷን ጠይቂ ወይም ደግሞ የምችው ኃይል ተጠቅመሽ እንድታሳክምሽ ሞክሪ። መጥፋት ግን ውጤት አይሆንም። የባሰ ትሞቻለሽ። የባሰ ችግር ውስጥ ጠፍተሽ እኔን አዳምጪ። ጠፍተሽ ህገወጥ ነው የምትሆኚው። ህገወጥ ሆንሽ ማለት ደግሞ መታከም አትችይም። ህገወጥ ሆንሽ ማለት ደግሞ መታከም አትችይም። ካልታከምሽ ደግሞ ትሞቻለሽ ማለት ነው። ህገወጥ ከሆንሽ ሆስፒታል ገብተሽ መታከም አትችይም። ይሄ ኖርማል ክሊኒኮች ምናምን ነው እንጂ ትልልቅ ኦፕራሲዮን ደረጃ ላይ ሊያክሙሽ የሚችሉ ሰዎች አይዲና ፓስፖርት ከሌለሽ ልትታከሚ አትችይም። ጠፍቶ በአሁኑ ሰዓት ጠፍቶ ደግሞ ህይወትሽ ልትታደጊ አትችይም። እኔ እንደ ሀሳብ ነግርሽ ካሳከመችሽ ታሳክምሽ፣ ካለበዛ ታሳፍርሽ። ኢትዮጵያ ላይ ባለሽ ገንዘብ ሀገርሽ ላይ የተቻለውን ያህል ተደርጎ ትታከሚያለሽ። እሱን ነው የምነግርሽ። አሁን ግን ጠፍተሽ የባሰ ችግር ውስጥ ነው። ምነው ባልጠፋው ምነው በቀረብ ብለሽ ትሞቻለሽ። ኢትዮጵያሽ አትጥፊ። ከፈለግሽ ታሳፍርሽ። በቃ አሳፍሪ። እንግዲህ በቃ ማታሳክሚ አላህን ማትፈሪ ከሆነ ፈጣሪ ማትፈሪ ከሆነ ማታሳክሚ ከሆነ አሳፍሪ እንዳያትና ተሳፈሪ ብላለሽ። ነይና አገርሽ ላይ እንደምትሆኑ ትሆኛለሽ። ፈጣሪ ያለ እንጂ አሁን ወጥቼ ችግር እቀርፋለሁ ማለት ውሸት። ህገወጥ ነሽ። ህገወጥ ደግሞ ህገወጥ ሰው ምን እንደሚያጋጥሙ ታውቂያለሽ። ይሄን የመከረሽ ሰው ያንቺን መጥፋት፣ ያንቺን መውደቅ፣ ያንቺን ገደል መግባት የሚፈልጉ ሰዎች ናቸው። ይሄን ነው የምነግርሽ። እስኪ እንትን አድርጉት፣ ላይክ አድርጉት። 135 ሰው ነው ያለውና 11 ሰው ብቻ ነው ላይክ አድርጉ። ላይክ ማድረግ እኮ እቺ ምልክቷን መንካት ማለት ነው። ላይክ አድርጉት፣ ሼር አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። አንድ ነገር ልንገራችሁ። ብዙዎቻችሁ ከእናንተ በላይ ይወቁም አይወቁም በማታውቋቸው ሰዎች ምክር ነው ገደል የገባችሁ ያላችሁትና ይህን አይነት ሀሳብ የምትቀበሉ ሰዎች ጥፊና ውጭ ሆነሽ ትታከሚያለሽ ያለች ሰው ስህተት ነው የተፈጠረውና እንደ ነገር አታድርጉ። ኖቴን ነው ነገራችሁ። ወደ ጉዳያችን እንግባ። ወደ ራሳችን ጉዳይ እንግባና እየነገርኳችሁ ያለው ነገር ሰምታችሁ ከሆነ